ሄርሜላ በአምላክን ወጥመዷ ውስጥ ከተዋለች። በአምላክ አሁን ወጥመድ ውስጥ ከወደቀም በኋላ ከህብስት ጋር እንዴት አይነት ግንኙነት እና እንዴት አይነት እርምጃዎችን ማራመድ እንዳለበት አላወቅም። በእርግጥም በአምላክ ይችን ጓደኛሽን ብትጠረጥሪያት እና የሆነ በተጠነቀቂያ ታሪክ ነው ብሎ ለህብስት እየመከረ ነው። ግን ደግሞ እሱ አንድ የዘነጋው ነገር ነበረ። እሱ እንደምትፈልገው እንዲሁም ደግሞ ወጥመድ ውስጥ አስገብታ የፈለጋትን ነገር እንደምታደርገው እና መጫወቻ እንደምታደርገውም እዛ ቤት ከመጣች ጀምሮ ስትፎክርም ስትዝትም ነበረ። በዚህ ምክንያት በአምላክ ወጥመድ ውስጥ ወድቋል አሁን ላይ። ስለዚህ በአምላክ እና የህብስት መጨረሻ ምንድን ነው የሚሆነው? ሌላው እብናት አሁን ከሄርሜላ ፍቅር ይዞታል። ነገር ግን ይህንን ነገር ምን ያክል እርግጠኛ ነሽ በጓደኛሽ እያለ ያው ህብስትን እየጠየቃን ነበር። ህብስት ለጓደኛሽ ምን ያክል ቦታ አለሽ? እንደው ልጅቷን በወዳት ምን ያክል አስተማማኝ ናት እያለ በጣም አማራጮችን ሲያቀርብልን ነበረ። በዚህ ምክንያት ታዲያ ህብስት እኔ በሷ ሙሉ ለሙሉ እርግጠኛ ነኝ በጣም ጥሩ ልጅ ያላት ብለን የምታስበው እንግዲህ ጥሩ ልጅ እንደሆነች እና ምንም ክፉ ነገር እንደሌለባት አድርገን የምታስባት፣ እሷ ግን አታውቃትም በነገራችን ላይ ጓደኛዋ ማለት ይቻላል። ምክንያቱም በጣም የጠቅም ሰው ስለሆነች እንዲሁም ደግሞ የዳ ልጅ እንደመሆኗ አንተ ተጠቅሚ ያለህን ሀብትና ንብረት በራሴ ስም አዞሬ ያኔ እንዴት እንደምጎርርባችሁ ታያላችሁ እያለች ካየችም በኋላ ነገሮችን ስትዝት ስታቀባብልም ነበረ። በዛ ምክንያት ታዲያ በአምላክ አቶ አለም ጋር ምንድን ነው እጅ ለእጅ ተጫዋብጠሽ ነበርሽው ይህንን ነገር ልታስረጅ ትችያለሽ ብሎ ብዙ ነገሮችን ነግሯትና መክሯትም ጮፏትም ነበረ። በዛ ምክንያትም እሷ እናንተ ሀብታም ልጆች በጣም ብዙ አማራጭ አላችሁ፣ የድሃ ልጅ ግን ይህን ያክል አማራጭ ወይም ደግሞ ምርጫ የለንም፣ ስለዚህ አትጮህብኝ፣ ምንም ያደረግኩት ነገር የለም፣ የተለየም ነገር የለም፣ አንተ ዝም ብለን የምደነፋብኝ በማለት በጣም ላፊ ንግግሮችን ሲነጋገሩ ነበረ። በዛ ምክንያት እንደምንም አድርጎ ወጥቶ ሄዷል ማለት ነው። ከሄደም በኋላ ግን ወደ እብናት ቤት ሄዶ ያው ማውራት ፈለገ። በዛ ላይ ደግሞ ከመኝታ ክፍል ሲያጣት ማለት ነው ህብስትን ያደረገው ነገር ምንድን ነው? ይች ልጅ የት ሄደች ብሎ ፍለጋ ላይ የወጣው ማለት ነው። ፍለጋ ከወጣም በኋላ በጣም እያሳሰቡት ነገሮቹ ከብደውት ከአቅሙ በላይ ሆኖበት ነበረ ማለት ይቻላል። እሱም እንደምንም አድርጎ ፈልጓት ወዲያውኑ ደውሎላት አገኛት ማለት ነው። ካገኛትም በኋላ ነገሮቹ ቀለል ብለውለታል። ሌላው አሁን ላይ አለም የፈለጋት ይመስላል ሄርሜላን። ሄርሜላ ምንም እንኳን ለጊዜው ገንዘብ የተቀበለችው ቢሆንም ለእናቷ መታከሚያ አንዳንድ ነገሮች እና እነ በአምላክና ጓደኛው እንድትከታተላት የከፈላት ቢሆንም አለም ግን ሌላ አላማ አለው። በራሱ በኩል ነገሮችን ማሳካት እና ከልጅቷ ጋር ጥሩ ጊዜ ማሳለፍ ይፈልጋል። ይፍቱ ይህንን ነገር አላወቀችም እስካሁን። እንግዲህ ብታውቅና ያው ከበላይዋ ላይ እንትን ብሎ ጨምሮባት ወይም ደግሞ ረረድብን ብትል ጥሩ ነበረ። እሱ አላማው እንደዛ ነው። ሌላው ደግሞ የእሱ አላማ አሁን ላይ ያደረገው ነገር ምንድን ነው? በጣም ብዙ ብር ያስፈልገኛል፣ ብር ስጭኝ፣ ብር ከሰጠሽኝ በኋላ ድርጅቱን አንዱን ልሸጠው ነው፣ ከዛ የድርጅቱን ገንዘብ ሽጬ የምፈልገው ነገር አለ፣ ያንን ነገር ልገዛበት ነው፣ ቢያንስ እንኳን የድርጅቱ ገንዘብ ወደ 5 ሚሊዮን ነው ይላታል። የሚገርማችሁ ነገር በእርግጥም መስጠት አልፈለገችም ነበረ ገንዘቡን። ግን ምንድነው አንተ እኮ በቃ እንደምታወራው ነገሮቹ የሆነ አሳክታቸው ስኬት ደረጃ ላይ ያደርሳቸው እውነት ቢሆን ኑሮ ምንም ችግር የለብኝም ነበር እሰጣለሁ ሁሉ ገንዘብ፣ ግን አንተ ወሬ ብቻ ነህ፣ በቃ እንደምታወራው አይደለህም፣ ታወራለህ ብዙ ነገር ግን ደግሞ ተግባር ላይ የለህም እያለች ነው እንግዲህ የምትመልስለት። እሱም እንደዛ ማለት የለብሽም በማለት ነገሮችን ለማስረዳት ሞክሯል። ከዛ እንደምንም አሳምኖ ቢያንስ ጨረታዎቹ በራሳችን በኩል ነው የሚካሄዱት። ለምሳሌ አሁን አንዱን ድርጅት ብሸጠው ከዛ በራሴ ስም አደርግና የራሴ እንደሆነ አድርጌ ወደ ራሴ ስም በቀላሉ አዙረዋለሁ እያለ ነው። በእርግጥም አለም እዚህ ጋር ሀሳቡ ምንድን ነው? ድርጅቱንም ሁሉን ነገር የራሱን ማድረግ ነው የፈለገው፣ የራሱን ማድረግ ነው የፈለገው። በዛም ምክንያት እሷ ደግሞ አልፈለገችም እና ደግሞ የባሏን አላማና እቅድ እየገባት አይደለም። ይህንን ደግሞ አብናት ተከታተል እና የእኛ ሰዎችን አዘጋጅተውላል። በዛ ምክንያት ለበአምላክ ነግሮታል። አቶ አለም እኮ ሊሸጠው ነው አንዱን ድርጅት ይለዋል ማለት ነው። በዛ ምክንያት ያው ህብስትም ስለነበረች ታዳምጣቸዋለች። በዛ እንዴት ሊሆን ይችላል ይሄ ነገር በጭራሽ መፈጠር የለበትም፣ ገንዘብ ከሆነ እኛ እንገዛዋለን እንጂ አንድም አይነት ድርጅት መሸጥ አልፈልግም ትላለች ማለት ነው። ከዛ
በአምላክ ያመጣው ሀሳብም አለ። እናንተ የተወሰነ ገንዘብ አምጡ፣ ከዛ እኔ ደግሞ ሰው እፈልጋለሁ የሚል ሀሳብ ነው ያለው። ምክንያቱም ሰው የሚፈልገው ለምንድን ነው? ሌላ ሰው ድርጅቱን ገዝቶ ከዛ በራሳቸው ወይም ደግሞ በህብስት ስም የሚያደርግላን የፈለገ። ስለዚህ እሺ ብሎ ተስማምተው እነሱም ለመፈለግ እየሞከሩ ነው። ታዲያ በአምላክ ጠርጥሯል። ነገራችን ላይ ይች ጓደኛዋ ሄርሜላ ለክፉ ነገር እንደመጣች እና የሆነ ነገር እንደፈለገች ግልጽ ነው። በዛ ምክንያት በጣም ተወዛግቦ ነው ያለ። እንዲሁም ደግሞ ምን ባደርጋት ይሻላል ብሎ ቢያፈጣትም እንኳን እየተናገረች አልነበረችም። ችግሯን ከማውራት ውጭ ሰው አይመለከተኝም፣ ግን ህብስትን አንድ ነገር አደርጋታለሁ ብትይ እኔ በአምላክ አይደለሁም ወርድ ከራሴ ብሎ በጣም ስቶባታል። እሱ ግን እንደዛ እየዛተ እንደዛ እያስጠነቀቃት ያው ብቻ ግን ራሱን ማን እንደሚጠብቀው ዘንግቷል ማለት ነው። ከዛም ነው እንግዲህ ግን ደግሞ ይሄ ሁሉ ጣጣ ያመጣው የህብስት ነው። በጠዋቱ ምንድን ነው ያለችው? ወተን ለምን አንዝናናም? ደስ የሚል ቦታ ከፈለገች ሄርሜላ ትምጣ፣ ሌሎችም ምናምን ይምጡና ከዛ በኋላ ደስ የሚል ቦታ ሄደን እንቀምጣለን ትለዋለች። እዛ እሱ አንቺ ደስ ካለሽማ እኔ ችግር የለም በማለት ይወስዳታል። እንበል እንጃ ወሰዳት። ከዛ አመሹ፣ ጠጡ። ከዛ በቃ እኔ መሸኘት አለብኝ ህብስትን ሲል ግን ምንድን ነው ያደረገችው ሄርሜላ? አብናትን እንደሚወዳት ስለገባት አሁን እንደሚፈልጋት አክት እያደረገ ስለሆነ ያደረገችው ነገር ምንድን ነው? በቃ ለምን መጠጥ አንቀይርም ትላለች። ሰው ወዲያውኑ አብነት ራሱ ችግር የለውም ይልና ያው እንደተመቻት ወይም ደግሞ እሱ ጋር የመጠጣት ፍላጎት እንዳሳደረች አሳይታ ከዛ በኋላ ምን ያደርጋል? አጀሬ ይቀይራል። ሰው ወዲያውኑ ከቤት አድርሷት እንደሚመለስ ደግሞ እርግጠኛም ነበረች ማለት ነው ሄርሜላ። ለዛም ነው መጠጥ ቀይራ የጠበቀችው። የመጠጥ ግን ተመርዟል፣ ንጹህ አልነበረም። ራሱን እንዲስት የሚደረግ ነው። ከዛም በኋላ አብረህ ተኝተሃል፣ እኔ ሳልፈልግ በግዴ ነው እንደዚህ ያደረግከኝ በማለት ትከራከረዋለች ማለት ነው። ወብነቱም በጣም ይደነግጣል። የሚገርማችሁ ነገር ከዛ በኋላ ምን ላድርግ በማለት ብዙ ነገሮችን እያሰበ ነበረ። ታፈሱም በራሷ በኩል ስራዎቿን እያስተናገደች እንግዲህ ሁለት ሙት እያለች ነበር። ይፍቱም አንደኛው ሙት አንቺ ነሽ ወይ እያለቻት ነበር። ታፈሱ ደግሞ ያው ህብስትን ምን ማለት ነው እያለች ራሱ አልገባት ብሎ እንዴት አስረዳት እያብራራች ነበር። ማንኛውም ያቺ ሄርሜላ የምትባል ሁሉን ነገርሽን ልትነጥቅሽ ነው የሚል መልእክትም ሰጥታታለች። ታፈሱ ግን ህብስት ሊገባት አልቻለም። ይሄ ነገር አልገባኝም። ለማንኛውም ሴትዮ የጠራችሽ እኔን ወደ መኝታ ክፍል እንድትወስጂ ነው ትላታለች። እሺ በማለት ትወስዳታለች። ከዛ በኋላ ህብስትም ወደ መኝታ ክፍሏ መታ ከተኛች በኋላ ያው አልቅሳ ነበር ደብድባት እና ይህንን ነገር በአምላክ አውቋል። ግን ሴትዮ ምን ላድርጋት እያለ በጣም ሲዝትባን ነበረ። አቶ አለም ደግሞ በጣም ወርዶበታል። አንተ በጣም ታስጠላኛለህ፣ ትጠላኛለህ በግልጥ ነግሮታል ማለት ነው በአምላክ እንደሚጠላው። ስለዚህ በጣም ነው የጨሰ፣ በጣም ነው ጭስስ ብሎ እህቱ ላይ መውጣት የፈለገው ማለት ነው። ሰው አለም ምን ይሰስቡ ለገንዘብ ለጥቅም ነው እንጂ የቀረባት ይችን ይፍቱን እሱ ራሱ አይወዳትም ማለት ነው። መጨረሻው እንግዲህ በአምላክ ወጥመድ ውስጥ ገብቷል። እንዴት ነው የሚወጣው ከዚህ ወጥመድ ውስጥ?